ዳግም የተጠናከረው የታጣቂዎች ጥቃት በመተከል ዞን ወንብራ ወረዳ። በመተከል ዞን ወንብራ ወረዳ በቅርብ ጊዜ የታጣቂዎች ጥቃት ተከሰተ። ይህንን ጉዳይ በዝርዝር እንመለከተዋለን። የኦሮሞ ነጻነት ግንባር ወይንም ኦነግ በመጪው ምርጫ ይሳተፋል። ዝርዝሩን ይዘነዋል። ሲፒጂ በሽብርተኝነት የተከሰሱ 4 ኢትዮጵያውያን ጋዜጠኞችን ፍትሃዊና ግልጽ የፍርድ ሂደት እንዲያገኙ አሳሰበ። በዝርዝር የምንመለከተው ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? እነዚህን አሁን የነገርናችሁን መረጃዎች በዝርዝር የምንመለከታቸው ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎቹ የምናልፍ ይሆናል። የኦሮሞ ነጻነት ግንባር ኦነግ በመጪው ምርጫ ይሳተፋል። የሁለቱ አንጋፋ የፖለቲካ ድርጅቶች ትብብርን ያረጋገጡት የኦሮሞ ባለስልጣኑ አቶ ያሶ ከበበ ኦነግ ግን ከአዲስ አበባ ውጪ በበርካታ የሀገሪቱ አካባቢዎች እጩዎችን ማስመዝገቡን አረጋግጠው ነገር ግን በአሳችነቱ ሁኔታ አሁንም ጥያቄዎች መኖራቸውን ጠቁመዋል። የኦሮሞ ነጻነት ግንባር ኦነግ በመጪው ምርጫ ይሳተፋል። ኢትዮጵያ ውስጥ በመጪው ግንቦት ሊደረግ በታቀደው ብሔራዊ ምርጫ የኦሮሞ ነጻነት ግንባር ወይንም ኦነግ እንደሚሳተፍ አስታወቀ። ኦነግ ከተመሰረተ ከ50 ዓመታት በላይ ቢያስቆጥርም እስካሁን ከትጥቅ ትግል ባለፈ በምርጫ ተካፍሎ ማያውቅም። የኦነግ ከፍተኛ ባለስልጣን ያሶ ከበበ ሆርዶፋ እንዳሉት ፓርቲያቸው ርዕሰ ከተማ አዲስ አበባን ጨምሮ የኦሮሞ ሕዝብ ባለበትና ለምርጫ በሚመቹ አካባቢዎች ሁሉ ለመሳተፍ አቅዷል። ይሁንና ኦነግ ከኦሮሞ ፌዴራሊስት ኮንግረስ ጋር በመተባበር እንደሚወዳደር ባለስልጣኑ አስታውቀዋል። ግንባሩ ያስመዘገባቸውን እጩዎች ብዛት ግን አልተገለጹም። የኦሮሞ ባህል ምልክት የሆነውን ቦኩ የምርጫ ምልክቱ አድርጎ በይፋ ያቀረበው ኦነግ ግንቦት 24 ቀን 2018 ዓ.ም ሊካሄድ ቀነ ቀጠሮ ተቆረጠለት የምርጫ ተሳትፎ ራሱን እያዘጋጀ እንደሚገኝም አስታውቋል። በኢትዮጵያ የፖለቲካ ፓርቲዎች ምስረታ ከቀዳሚዎቹ አንደኛው የሆነው የኦሮሞ ነጻነት ግንባር ወይንም ኦነግ ከ50 ዓመታት በላይ የዳበረ እድሜ ጠገብ የፖለቲካ ድርጅት ቢሆንም እስካሁን ግን አንድም ጊዜ በምርጫ የመሳተፍ ታሪክ የለውም። ከትጥቅ ትግል ወደ ሰላማዊ የምርጫ ስርዓት አብዛኛውን እድሜውን በትጥቅ ትግል ያሳለፈው ታሪካዊ የፖለቲካ ድርጅት ከድፍን ግማሽ ምዕተ ዓመት በኋላ ለመጀመሪያ ጊዜ በምርጫ መሳተፉ ምን ስሜት ይፈጥር ይሆን? አስተያየቶቻቸውን ለዶይቼ ቬለ የሰጡ የኦሮሞ ነጻነት ግንባር ወይንም ኦነግ ባለስልጣን አቶ ያሶ ከበበ ሆርዶፋ የፓርቲው ምርጫ መሳተፍ አንድምታው ብዙ ነው፣ ስሜቱም ጥልቅ ነው ይላሉ። ኦነግ ለኦሮሞ ከፓርቲነቱን ባሻገር የብሔሩ ልዩ አሰባሳቢ ምልክትም ነው ያሉት ሲሆን ፓርቲው ከተመሰረተበት የጎርጎሪያኑ 1973 ባለፉት 53 ዓመታት ኦነግ በተለያዩ ምክንያቶች የተራራቀን ህዝብ የጋራ አርማና ዓላማ ቀርጾ አብሮ የታገለ ነው በማለትም የዚህን አንጋፋ የፖለቲካ ድርጅት በምርጫ ይሳተፋል መባል በራሱ ትልቅ መነሳሳት የሚፈጥርና አንድነትን የሚያሰፍን ነው ሲሉ አንድምታውን ገልጸውታል። የኦፌኮና ኦነግ ቅንጅት በምርጫው የኦሮሞ ፌዴራላዊ ኮንግረስ ወይንም ኦፌኮና የኦሮሞ ነጻነት ግንባር ወይንም ኦነግ በምርጫ ሲሳተፉ በተቀናጀና በመደጋገፍ ስሜት እንደሚሆን ሁለቱ ፓርቲዎች ከዚህ በፊት በተደጋጋሚ ማሳወቃቸው ይታወሳል። ኦፌኮ በዘንድሮ ምርጫው አስቻይ ሁኔታ አለበት ባለው በአዲስ አበባና ዙሪያ ብቻ ተሳትፎ ለማድረግ ውስን እጩዎችን ብቻ በእነዚህ አካባቢዎች ስለማስመዝገቡም ይታወሳል። ኦነግና ኦፌኮ አንዱ የሌላውን ታሪክ ነክቶ ሳይሆን አንዱ የሌላውን ደግፎ አብረው በትብብር የሚሰሩ ይሆናል ሲሉ የሁለቱን አንጋፋ የፖለቲካ ድርጅቶች ትብብርን ያረጋገጡት አቶ ያሶ ኦነግ በርካ ባሉት የአካባቢ ነዋሪዎች እጩዎችን ስለማስመዝገቡም አብራርተዋል። የእጩዎቹ ብዛትና ኦነግ ይወዳደርበታል ተብሎ የሚጠበቁትን ስፍራዊ ዝርዝር ሁኔታ ግን ከማብራራት የተቆጠቡት ባለስልጣኑ ኦነግ እጩዎቹን ማስመዘገበባቸው ስፍራዎች ሁሉ ግን በምርጫ ውድድር ተሳትፎ ያደርጋል ማለት ግን አይደለም ብለዋል። ወደ ቀጣዩ ዘገባችን ስንሻገር ዳግም የተጠናከረው የታጣቂዎች ጥቃት በመተከል ዞን ወንበራ ወረዳ። በመተከል ዞን ድባጤ ቡሊንና ወንበራ ወረዳ ገጠራማ ቦታዎች ላይ ከቅርብ ጊዜ ወዲህ የታጣቂዎች እንቅስቃሴ ተከስቷል። ከባለፈው ሳምንት ማክሰኞ አንስቶ ደግሞ በወንበራ ወረዳ 2 ቀበሌዎች ውስጥ በርካታ ነዋሪዎች በታጣቂዎች መገደላቸውን የአካባቢው ነዋሪዎችም ተናግረዋል። በቤኒሻል ጉሙዝ መተከል ዞን ወንበራ ወረዳ በመንግስት ኃይልና የኦሮሞ ነጻነት አውጪ ሰራዊት ወይንም ኦነግ ታጣቂዎች ናቸው ተብሎ በሚታመን ኃይላት መካከል በተደረገው ውጊያ 2 ሰላማዊ ሰዎች ተገደሉ። የቤት እንስሳትን ጨምሮ በርካታ ንብረት ተዘረፈ። ነዋሪዎች እንዳሉ ታጣቂዎቹ ኪታርና ጎቸር በተባሉ ቀበሌዎች የከፈቱትን ጥቃት በመፍራት በርካታ ነዋሪዎች ወደ አጎራባች ቀበሌዎችም ሸሽተዋል። በርካቶች
ምንም ነገር ሳይዙ ከቤት ንብረታቸው መፈናቀላቸውንም ተናግረዋል። በመተከል ዞን ድባጤ ቡሊንና ወንበራ ወረዳዎች ገጠራማ ቦታዎች ላይ ከቅርብ ጊዜ ወዲህ የተጠቂዎች እንቅስቃሴ ተስተውሏል። ከባለፈው ሳምንት ማክሰኞ አንስቶ በወንበራ ወረዳ 2 ቀበሌዎች ውስጥ በርካታ ነዋሪዎች በተጠቂዎች መፈናቀላቸውን የአካባቢው ነዋሪዎችም ተናግረዋል። በወንበራ ወረዳ ኪታር የተባለ ቦታ የተፈናቀለው ሌላ ነዋሪም ቀበሌው አብዛኛው ነዋሪ አካባቢውን መልቀቁን ተናግረዋል። የተፈናቀሉ ነዋሪዎችም ህዳሴ በሚባል ትምህርት ቤት አምቢፍታ በሚባል ቦታ ጽናትና አቅመ ደካሞችን ጨምረው ተጠልለው እንደሚገኙም አመልክተዋል። ችግሩን በአጭር ጊዜ በመፍታት የተፈናቀሉትን ወደ ነበሩበት ለመመለስ እየተሰራም ነው። የወንበራ ወረዳ አስተዳደር በበኩሉ በወረዳው የተወሰኑ ገጠራማ አካባቢዎች የተጠቂዎች እንቅስቃሴ ምክንያት ሰዎች መፈናቀላቸውንም ጠቁመዋል። በወንበራ ወረዳና አካባቢው የሚስተዋሉ የጸጥታ ችግር ምክንያት በርካታ አርሶ አደሮችና ሌሎችም ነዋሪዎች ከቤት ንብረታቸው ከመፈናቀላቸው በተጨማሪ የወቅት በወረዳው ሰብል የሚሰበሰብበት ወቅት በመሆኑ ጉዳዩን ለአርሶ አደሮቹ አስከፊ ሊሆን እንደሚችልም ስጋታቸውን ተናግረዋል። በወንበራ ወረዳ በኦሮሞ ነጻነት ጦር ወይንም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች አድርሰዋል የተባለው ጉዳት አስመልክቶ በአካባቢው ከሚንቀሳቀሱ ታጣቂዎች ይሁን ከኦነግ በኩል እስካሁን የተሰጠ ነገር የለም። የኦሮሞ ነጻነት ጦር አዛዥ አማሪ ከሆኑት አቶ ጅሬኛ ጉደታ በጉዳዩ ላይ ማብራሪያ ለመጠየቅ በተደጋጋሚ ያደረግነው ሙከራም ስልካቸውን ባለማንሳታቸው አልተሳካም። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባ እናልፋለን። ሲፒጂ በሽብርተኝነት የተከሰሱ 4 ኢትዮጵያውያን ጋዜጠኞች ፍትሃዊና ግልጽ የፍርድ ሂደት እንዲያገኙ አሳሰበ። የጋዜጠኞች መብት ተሟጋች ድርጅት ወይንም ሲፒጂ በሽብርተኝነት ወንጀል የተከሰሱ 4 ኢትዮጵያውያን ጋዜጠኞች ፍትሃዊ፣ ግልጽና ህጋዊ ስርዓቱን የጠበቀ የፍርድ ሂደት እንዲያገኙ አሳሰበ። ድርጅቱ ባወጣው መግለጫ ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው አስፈላጊው የህግ ጥበቃ እንዲደረግላቸው እንደሚገባም አሳስበዋል። ድርጅቱ እነዚህ ጋዜጠኞች በአማራ ክልል ከነበለው አለመረጋጋት ጋር ተያይዞ በሰሩት ዘገባዎች ምክንያት በቁጥጥር ስር ውለው ላለፉት 3 ዓመታት ገደማ በእስር ላይ ይገኛሉ ብለዋል። ከነዚህ መካከል የአማራ ድምጽ ሚዲያ መስራች ጋዜጠኛ ጎበዜ ሲሳይ እንደ ኢሮፒያን አቆጣጠር ግንቦት 2023 በጅቡቲ በቁጥጥር ስር ውሎ ወደ ኢትዮጵያ ተላልፎ መሰጠቱም ይታወሳል። የፌዴራል ከፍተኛ ፍርድ ቤት በቅርቡ በሰጠው ብይን አቃቢ ሕግ ያቀረበው መስረጃ ተከሳሾችን ለመከላከል የሚያበቃ ነው በማለቱ ጋዜጠኞቹ በመጪው ግንቦት ወር መከላከያቸውን ያቀርባሉ ተብሎ ይጠበቃል። የኢትዮጵያ ንቃት ሚዲያ መስራች አዘጋጅ መስከረም አበራ፣ የኛ ሚዲያ ሪፖርተር ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከሌሎች 5 ጋዜጠኞች ጋር በመሆን እንደ ኢሮፒያን አቆጣጠር በሚያዝያ 2023 መጀመሪያ ላይ መታሰራቸው ይታወሳል። ሲፒጂ በመግለጫው ጋዜጠኞቹ ለረጅም ጊዜ በእስር መቆየታቸውና የቀረበባቸው ክስ ክብደት በኢትዮጵያ ያለውን የፕሬስ ነጻነትን አደጋ ላይ የሚጥል መሆኑንም ገልጿል። በመሆኑም የኢትዮጵያ መንግስት ዓለም አቀፍ የፍትሃዊ የፍርድ ሂደት መስፈርቶችን እንዲያከብርም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች አዳዲስና ወቅታዊ መረጃዎች ወደ እናንተ እንዲደርስ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን በድጋሚ እያስታወስናችሁ ለዛሬ የነበረን ቆይታ ይሄንን ይመስል ነበር። በሌሎች ቆንጆ ፕሮግራሞች እስክንገናኝ ድረስ ወደና ቆዩ።